በላይ ትልቅ አድናቆትና ሽልማት የሚያስፈልገው ለዚህ ነው። ጥያቄ ነው። በቃ ሰላም፣ እንዴት ናችሁ? ይቅርታ አለ እንድሪስ ተኝቶ መሰለኝ። ትንሽ እዚህ ላይ እንድሪስን ተወት እናድርገው። ይሄ ስድቡ ምናምን ማለት ነው። ፉል መረጃ ስላለው እሱ ጋር እሱም እኛን ለማገዝ ነው። ብራዘር ቆይ በተራ ነው። አንዴ በተራ ነው። ማን የሰደበው? የሰደበው ማን ነው? ማንም ሰው አይሰድበውም እንጂ ቲክታክ ላይ የሰደበው። አሁን አታድበስብሱ እንደዚህ አይነት ነገር ወንድሜ፣ ስነ ስርዓት ያዝ። እኛ ቤቱ ላይ እንሄዳለን አሉ አለ ቤቱ ላይ እንሄዳለን። ቤቱ ጋር መረጃ ስላለ መጀመሪያ አትፍጠን። እሺ አዳምጠኝ። ገንዘብ መዋጮ ገንዘብ ልጅቱ በቪዲዮ ሰዎቹ ይሄን እንፈልጋል ብለው ሳይመጡ ገንዘብ አይዋጣም ብለናል። ትላንት ግልጽ ነው። እኛ ምን ነገር አሁንም ገንዘብ ልጅቷን ይዞ የሚመጣ ኃይል ይዞ የሚመጣ ፊት ለፊት የሚቀርብ ሰው ሳይገኝ ሳናይ የቪዲዮ የማስረጃ ሳናይ ሰው ይዞ ይመጣል አይደል? ይሄን የመሰለ ነገር ደላላው ስላስቀረበ ለዚህ ነው ያገጥኳት። አምጡ ሲል ያን ጊዜ እኛ አሰባስበን እንሰጣለን። ከዚህም በፊት አዲሳችን አይደለም። ሰይዶ ረባቦ 5-6 ሰው አስለቅቋል። ለምን? ሀገሩን ስለሚያውቀው። ሀገር አዳምጠኝ በእናትህ አንተ ልጅ በጣም አትፍጠን። ባላ ማንም የሰደበ እዚህ አሁን ና እንጂ የተባለው አንተኛ ማንንም አናሽ ሙለሙን ና እንጂ የተባለው ማንም የሰደበው የተሳደበ ሰው የለም። ትላንት ምን ቤት ገብቶ ራጎ ነው ያለው ካሜራ ሲከፍት በዚህ ጨለማ ምንድነው መከፍተልም ይዋል ውጣ ብያስ ወጥቼዋል። በዛ ጨለማ ምንድነው የሚያሳይ? ይሄ እኮ የህፃን ልጅ ጨዋታ ነው። የሰው ነፍስ እኮ ነው ያዘው። ስለዚህ የትም ቦታ ይሁን እቤቴ ላይ አላረል እቤቱ ላይ እንሄዳለን። ምንም ችግር የለውም። ብቻ እኛ ልጅቷን መስመር ተገኝቶ የሚያደራድረን ሰው ነው የምንፈልገው። እኔ ለተክላይ እየቀጠቀጥኩልን አያነሳ ይሄን እንፈልጋለን ይሄ ቀርቶብኛል ቢል ኑሮ ልጅቷን ይዞ ይመጣል። ምንም ችግር የለውም። ገንዘብ ነው። ይሄን ያክል ገንዘብ አስቀርቶብኛል ወይም ይሄን ተደርጊያለሁ ይካሱኝ የሚባል ነገር ካለ ያንን እንሰጣለን። ልጅቱን እንዲለቅልን ነው የምንፈልገው። አሁን ያመጡ ማይክ ተቀብላችሁ ለማውራትና ጨዋታውን ለማጭ የቤተሰብ ሀዘን ሰው ባላ ብዙ ወሬ ስናጓትትኛ ቤተሰብ ቁጭ ብሎ እያደመጠ ነው። ያልሆነ ተስፋ ይሰጣሉ። ሀዘን ላይ ናቸው። ኦኬ እሺ የመጣሁትን ልንገርህ ጆከር፣ ከጨረስክ አንዴ ለእኔም ድምፅ ጠይና ልንገርና ለማለት ነው። ጨርሻለሁ ወንድሜ። ሰደቡት የሚባል ነገር እንዳታነሳ። ኦኬ ማንም የተሳደበ ሰው መሬት ላይ ያለውን ነገር ጨርሰናል። የነ ይመች ቤተሰብ ዙሪያ ላይ ያለው ነገር ጨርሰን የሳይድ እንድሪስን ብቻ መረጃ እየጠበቅን ነው ያለነው። አሁን እንድሪስ ተኝቷል። ሰላም ስንጠይቀው መያዝ ካለባቸው እንዲያዙ ጨርሰን እየጠበቅን ነው። ትክክለኛ መረጃ አሁን ጨርሰናል ደምድመናል የሚባል ነገር አካሄድ ጥሩ አይመጣም። ኦኬ ለምትናገረው ነገር ገደብ አድርገህ ነው መናገር ያለብህ። አባት እያለ አንተ ምኑ ነው የምትጨርሰው? ወንድም አለ አባት ጋር እየተደዋወሉ ነው። ሳልጨርስ እኮ ነው አሁን ጆከር እየጠየቀኝ ያለው። ልጨርሳ አባትየውን ጠይቀ ነው አባትየውና እንድሪስን ጠይቀናቸው አባትየው በህዝብ ፊት ይሄ ነገር ይደረግልኝ የሚሉት ነገር ካለ አገናኝተናቸው እኛ ገለል እንላለን። አይ አባትየው በዚህ መንገድ አይሆንም እናንተ በምትሉት መንገድ አይሆንም ካሉ እጅን አወጣለሁ። አለቀ። ይሄ ነው ያለ መረጃ። እኔ ደግሞ ምን ነገር አባት ከአባት አልፎ የህዝብ ጉዳይ ሆኗል። አባት ዛሬ ላይ 500 ሺህ ብር 300 ሺህ ብር ክፈል ቢባል ከየት ሊያመጣ ነው? እኛ የህዝብ ጉዳይ ነው። አባትም እንደ ህዝብ ነው የሚመለከተው። ልጅቱን ብቻ መስመሩን የሚያገናኘን ሰው ነው እየፈለግን ያለ ነው። አሁን ራጎም እየደወልን ያለ በየደላላው ላይ ድንበር ላይ ያሉ እየደወልን ያለ ነው። መስመሩን የሚያገናኘን ከማን ጋር? ከተክሌ ጋር። ተክሌ ይሄንን ነገር እፈልጋለሁ። ከዚህም በፊት እኮ የተያዘ ልጅ አለ። 10 ቀን ተከራክረን የተለቀቀ ገብቶሃል የምልህ ነገር። መስመሩን የሚያገናኘን ሰው ነው የምንፈልገው። እንድሪስ ማሩ ካወቀ ምንም ችግር የለው። ቪዲዮ ያደረገው ሰው እሱም ያገናኘው ሰው በውስጥ በኩል ይነጋገሩ፣ በሚስጥር ይነጋገሩ። የሚፈልገውን ነገር እኛ የሚጎለውን ነገር ደግሞ እዚህ ተነጋግረን ከህዝብ መሰብሰብ የኛ ግዴታ ነው። እኛ የምንፈልገው ልጅቱ እንዲተርፍ ነው። ሰይዶ ረባቦ የሚፈልገው እዚህ የተቀመጠው ሁሉም ሰው 12,000 ሰው ቁጭ ብሎ የሚመለከተው ልጅቱ እንድትለቀቅ ነው። ያ አሁን ምን መሰለህ እንድሪስ ቤት ይክፈትና ቁልፉ ነገር ያለው እሱ ጋር ስለሆነ እሱ ጋር እንሄዳለን ወይ እሱ ይመጣል።
በቃ ከዛ በኋላ ነው ነገሩን የሚጀምረው ብዬ አስባለሁ። ለምን ተኝቷል እስካሁን አልገባም። የምልህ ሚኪ እንድሪስ እዚህ አሁን በሰያ ቤት የማይመጣበት ምክንያቱ ምንድነው? ፍላጎቱ ያልገባኝ ነገር ማለት ነው። እንድሪስ በቃ መኛ ስልህ አማራ ነው ደግሞ ልጅየው አማራ ነው ተብሎ አማራ ከሆነ ልጅቷ ማገዝ ከፈለገ ምንድነው ፍላጎቱ? ወይ ሌላ ቤቱ እንዲሞቅለት ካልፈለገ በስተቀር ቤቱ እንዲደምቅለት ፎሎወር ምናምን ፈልጎ ወይም ሌላ ልዩ ጥቅም ምናምን ፈልጎ ካልሆነ በስተቀር ለምንድን ነው እንድሪስ እዚህ መጥቶ አሁን እነ ጆከርም እያሉ እኮ ነው ገንዘብ ፈልገው ከሆነ እንድሪስ ምንም ችግር የለውም ይሸልማል እያሉ ነው እነ ሚኪም። ይሄ ነገር ለምንድን ነው እንድሪስ ዝም መጥቶ ነገሩን መቋጨት ያልፈለገው? በውስጥ እስከሆነ አሁን ሰየ እየደወለለት ነው። እኔ ትናንት በደንብ ሃይሚ አንድ ጊዜ እኛ አልኩህ አንድ ነገር እሱ እውነቱን ይዞ መረጃ ካለው እንደሚሉት ይሄ ቤቱ ምንም ማየት አይደለም እኮ እኛ ያለው ምንም ቤት አይታ በቃ የእሱ ለፍቷል በቃ እዛ እንሄዳለን ምንም ችግር የለም። አንድ ነገር መረጃ ተለለው ግን ከሱ ራስ ላይ አንወርድም። እኛ በሶስት ወገን ልጅቷ አይተናታለችው ለከለ አይተናታል። አንድ ጊዜ ይመች ቤተሰቦች ላይ ወጥ የሆነ እርምጃ እንዳይወሰድ እዛም ያሉት የይመች ቤተሰቦች የእኛ ቤተሰቦች አማራዎች ናቸው ብለን እዛም አፋጥኖ የሆነ እርምጃ እንዳይወሰድ ያደረግነው የዚች ልጅ ሞትና አለመሞት በሶስት ወገን ነው የሰማነው ብለን ነው። ገባ? በሶስት ወገን ነው የሰማነው። ስለዚህ የዚች ልጅ መኖርና አለመኖር መጀመሪያ እርግጠኛ መሆን አለብን ብለን 3 ቀን የቆየ ነው። እሱ ግን በቪዲዮ የታገዘ በመረጃ የታገዘ ልጅቱ ለመኖሯ እራሱ አይቶ ከሆነ በአፋጣኝ ይመች ቤተሰቦች ላይ እርምጃ ይወሰዳል። ይመችም ይሄ ካለ ደግሞ ቤተሰቦች የማይደርስ እኔ ራሴ ልጅቱን አመጣለሁ ብሏል። ስለዚህ ይሄ ካልሆነ ግን እኛም እንደዛ አወናብዶ ይሄ መረጃ ከሌለው ውሸቱን ከሆነ የደላላዎች ተባባሪ ነው አንፋታውም። ቤቱን ከፍተኛ አሁን ሰያ ማስተካከል ያለብህ አንተ ሰውየው አለኝ መረጃ እያለ እኛ ከሆነ ምንድነው ለምንድን ነው ሰያ በቃ ይሄ እንድሪስ በቪዲዮ ማስረጃ የተደገፈ መረጃ አለኝ ብሏል። እዚህ ያለ 10 ምናምን ሰው በቃ ልጅቱ በህይወት አለች። ልጅቱ አንድ ነገር ብትሆን ሰያ ራሱ መረጃ በመዘግየቱ ማን ነው ይሄ እንድሪስ ራሱ ተጠያቂ ነው ባይዘው ይሄንን መረጃውን የሚያስተጓጉለው ከሆነና በህይወት አለች ብሏል። ነገ እቺ ልጅ በህይወት ባትኖር እንድሪስ ይሄ ጉዳይ ከእንድሪስ አናት አይወርድም። 4 ነጥብ አንፋታውም። ባይዘው እንድሪስን ራሱ ምንም በሰው ህይወት እኔ መልመጥመጥ አያስፈልገው። በባለፈው ጆከርም ታውቃለህ አንተ የነዛ ጉዳይ እንዴት እንደተፈታ ማለት ነው። እንድሪስ ምንድነው ፍላጎቱ ነው? እኔ አልገባኝ። በቃ ቤት ከሆነ የሚከፍተው ቤቱን ይክፈት። እዚህ ያላችሁ ጠቅላችሁ እዛ ሄዱ። በውስጥ ከሆነ ማዋራት የፈለገው በውስጥ አዋራ ተገናኝተን እናውራ። አይ ሰያ ቤት መጥቼ ነው የማወራው ካለ ይምጣና ያውራ እኮ። ለምንድን ነው እንደዚህ መለመን የፈለገው ነው? እስካሁን ሰለተኛ ነው አለ ጓደኛው አብሮት የሚኖረው እስካሁን ሰለተኛ ነው። ይነሳና ከዛ በኋላ ወይ ቤት ይከፍታል ወይ በግሩፕ ይገባ። ግሩፕ ላይ ከወረደ ጆይን ብሏል እኮ አለ አዳርገውታል። ሶ እንግዲህ ይመርጣል ወይ በላይቭ በራሱ ቤት ይገባ ወይ ደግሞ በግሩፑ 9 ሰው አለ። ሻው መብረቅ ነው ኦነሩ። በዛ ገብቶ የሚጨመሩ ሰዎች ተጨምረው የሚፈልገው ነገር ልጅቱን ማዳን ነው አላማው። ሰያ በነገራችን ላይ ቤት ከፍቶ እስካሁን በዚህ ደረጃ ነገሩን ፑሽ ባያደርገው አሁን ላይ ባለንበት ደረጃ ነው። ሰያም ስራቱ እንደዚህ የሚሆነው ለልጅቱ ብሎ ነው። ፕራውድ እናደርጋለን ለዚህ። ስለዚህ እኔ በሰጠሁት መረጃ በሱ ቤት አልሄድም ብሏል የሚሉ ኮሚታተሮች እያየው ነው። የልጅቱን የነፍስ የማዳን ጉዳይ ነው። ይሄ የማንንም ቤት የማሞቅ ጉዳይ አይደለም። ስለዚህ ይሄንን ነገር ታሳቢ አድርጉ። እኔ ደግም ምንም እንድልስ ማሩ የሰጠኝ መረጃ የለም። የቱን መረጃ እኔ እኮ የሰጠኝ የለም። ከሆነ ሙሉ በሰው ህይወት ከልት ከተፈለገ እኔ ምንም አላደረኩም። እሱ ይሄን ካደረገ እንሸልመዋለን። ባይዘወይ አክዝ የተደረገው ትናንትም እያለ እኔ ገብቼ በተወሰነ አድምጫለሁ። መሲም ቤት ከፍታ ከመሲ ቤትኛ ባይዘወይ ነበር ልታል ምንድነው ያለው እንድሪስ ቃል በቃል ለሰይድ መረጃ ሰጥቼው ሰይድ ሚዲያ ላይ ይዞት ወጥቷል። ስለዚህ አይ ዶንት ትረስት ነው ያለው። ወላሂ ከኔ ልጆች አያገናኝም። አንድ እሱ ጋር ተደዋውለን ማናቅ እኔ ያስለን ስሙን እንጂ አላውቀው እንኳን መረጃ ሊሰጠኝ ትላንትና እንድርስ ይኸው ለአንድ ጊዜ እንድርስ ማሩ ቪዲዮ አለኝ እያለ ነው ሲሉ የእንድርስ ማሩ ቁጥር ያለ ሰውዬ አልኩት። እላይ ብላይ ያለ ሰው ነው እንደውም የሰጠኝ ቁጥሩ ሰጠኝ። ቀጥታ ደወልኩበት። እንድርስ መረጃ አለህ እያሉ ነው አልኩት። አይ እኔ ያለኝ
ተክሌ ጋር በፍቅር አውርተናል። ልጅቱ ስለሞተች ቤቴ ለማረጋገጥ ቤቴ ነው እና ፈትሹ ብለዋል አለኝ። ይደብቋታል እኮ እንደዚህ ከሆነ አልኩት በመስመር እሱ በቪዲዮ ያወራኸው ነው ሰይድ። እኮ ይሄ ከዚህ ውጭ ሌላ ምንም አይነት መረጃ አይሰጠኝም። ምንም አንድ ነገር ልንገርህ እንደው መረጃ ያወጣው ሸህ መሐመድ ነው። እድሜ ለሸህ መሐመድ ክሬዲት ተገባ ለሸህ መሐመድ ነው። ብቻውን 2 ወር ሙሉ ሸህ መሐመድ ደረሰው 2 ወር ሙሉ እች ልጅ አለ 2 ወር ሙሉ ጩሆ ነው እንዲህ ሰው የሚያወራው እውነት ነው እንደ ብዬ ይዤ የመጣው የሸህ መሐመድ ነው። እንድርስ ማሩ እኔ አላውቅም። አሁን ቀጥሉ። ልጁ አሁን ተኝቷል ነው ያሉት። አሁን እንዲሁ ልጁ መረጃ አለው ወይ ብዬ እኔ ጠይቄዋለሁ ሰይድን። ሰይድ ደግሞ 2 ቪዲዮ ደርሶታል። ከቦታው ቪዲዮውን የላኩለት ልጆች ሌላ ጣጣ ውስጥ እንዳይገቡ በሚል ነው እንጂ ዝም ያለው 2 ቪዲዮ ደርሶታል። ልጅቱ ትታያለች ወይ እሷንስ የሚያገልጽና የሚል አንድ ነገር አለ ወይ ብለው ውሃ ሊቀዱ ጀሪካን ይዘው ሲወርዱና ሲመለሱ የሚያሳይ ቪዲዮ አለ። ሽንት ሲወጡ የሚያሳይ ቪዲዮ አለ። እሷ ትሆን እኔ በእርግጥ እኔ እንትን አልልም። ብቻ ግን በእርግጠኝነት እሷም እንዳለች ነው። እሷን አስተብሎ የተባለበት ላይ አተኩረን ስናይ እሷኑ ትመስላለች ብሏል። ያንን ቪዲዮ መጥቶ እያሳይ ሲነቃ ልጁ ማለት ነው። እና እስከ ጠዋት ድረስ ደግሞ ልጁ ነበረ ላይቭ ላይ ማለት ነው። እና ሌላ ጣጣ ውስጥ ሌላ ወሬ ውስጥ ከመግባታችን በፊት መጀመሪያ ልጁን የተላከልህ መረጃ አሳይ የሚቻል የሚመስለው። ከዛ ባሻገር እንደገና ሌላ ነገር ውስጥ መግባቱ ልክ እንደ ገጠር ልጅ ውሃ ቅዳ ውሃ መልስ ነው የሚሆነው። እንደገና ደግሞ ሌላ 3 ቀን ሌላ 4 ቀን ነው የሚሆነው። ነገር ግን እነዚህ ቪዲዮዎች ከታዩ ልጅቱ ለመኖሯ ዋስትና ካለ ከዛ በኋላ ጉዳዩ ከይመችና ከዛው ከተክላይ ጋር ነው የሚሆነው ማለት ነው። አበቃ በቃ ይሄን ነው እኛም ያለው። ጥሩ አሁን ሚኪ በአንድ ሚኪና የሸዋው መብረቅ ይሄንን ነገር ደውሉለት ማለት ነው። እንግዲህ ማሩ ከ100 ምናምን ሺህ በላይ ከ160 ሺህ ምናምን በላይ ነው ፎሎወር ያለው። የሚታወቀውም የመን ላይ በጠፉ ሰዎች ጉዳይ ብቻ ነው። እዚህ ጋር ምንም የታወቀበት ነገር ሌላ ነገር የለውም። ሌላ አክት የለውም። የመን ላይ የጠፉ ሰዎችን ያፈላልጋል፣ ለቤተሰቦቻቸው ያገናኛል። ከዚህ ጉዳይ ጋር ነው የሚገናኘው። ሌላ ነገር የለውም። የሞቱ ሰዎችን ማፈላለግ፣ የጠፉ ሰዎችን ማፈላለግ፣ እንደዚህ ነው የሚዲያ አክቱ ማለት ነው። እና በእርግጥ መረጃ የሚያገኝበት መንገድ ሊኖር ይችላል። በጣም ሰፊ እድል አለው ከሁላችን። ስለዚህ ይጠቅማላ። ስለዚህ አበቃ። ዋናው ሰው ቁልፉ ሰው እንድሪስ ነው። አሁን እኮ ጥሩ ነው ይሄ። አሁን ሳያ እንዲህ መደረግ አለበት። ሚኪና የሸዋው መብረቅ ደውሉለት፣ ሰዓት ቅጠሩ፣ ስንት ሰዓት ላይ መግባት እንዳለበት ሙሉ መረጃውን ያሳይ። ከዛ በኋላ ወደ እዛኛው ወደ ቤተሰቦቹ እርምጃ እንሄድሽ አይሻልም? ሰይድ እኛም ያልነው እንደዚህ ነው። እኛም ያልነው ልጁ ይህን መረጃ ካመጣና ይመች የሚባለው መረጃውን ከተከታተለ በኋላ ልጅቱ ለመኖሯ ከ3ኛ ወገን ወደ 1ኛ ወገን ልጅቱ መኖሯን የሚያመለክት ቪዲዮ ከታየ ቤተሰቦቹ ላይ እርምጃ መውሰድ አያስፈልግም። ራሱ ልጅቱን ያመጣል። ራሱ አላመጣም ካለም እርምጃ ለመውሰድ በቃ ምንም የምትልመጠመጥበት ምክንያት ነው። እኛም እኮ ለዝም። ሁለተኛ ወደ ሶሻል ሚዲያ እንደዚህ በእንድርስ ጉዳይ ወደ ሶሻል ሚዲያ አላመጣም ካለ ግሩፕ ታስሯል። አመጣለሁ ካለ በሱ ቤት ከገባ እንሄዳለን፣ አለወሳለን። 2 ኦፕሽን ነው ሳያ፣ 2 መንገድ አለ። አንደኛ በራሱ ቤት መረጃውን ላይ ብላ ያስተላልፋለሁ ካለ በቤቱ እንሄድለታለን፣ ቤቱን ይክፈት። ሁለተኛ በውስጥ በግሩፕ ነው ካለ ኦልሬዲ ግሩፕ ተከፍቷል። ኦኖር የሸዋው መብረቅ ነው። 8 ሰው አለ። ገብቶ መረጃውን በውስጥ መስጠት ነው። አለቀ። አደ እንደዘደኛ የልጅ ህይወት ማትረፍ ነው። ይሄ ነው የእኛ ዓላማና የእኛ ፍላጎት። ይሄ ብቻ እና ይሄ ብቻ ነው። በቃ ሌላ ምንም ፍላጎት የለም። እኔም ከስር ሆኜ አዳምጣለሁ። ባሏን አስገባው ምናምን እያሉ ነው። ምን መረጃ እንዳለ አላውቅም። ከስር ምን መረጃ አለው? በእናትህ ዝም ብሎ አይደል እሱ ራሱ። አይ ምናልባት ሌላ ዛሬ አዲስ ነገር ከሰማ ሊመጣ ይችላል። እኔ ከስር ሆኜ እሰማለሁ። እንድሪስ ተኝቶም ከሆነ ሲነሳ እንጠብቀዋለን። ሚኪያው እንደምታውቀው አለው ቼክ አድርገው እሺ፣ ጻፍለት። ተነስቶ ከሆነ ቶሎ ላይ ብግባ ወይም ደግሞ ኦፕሽን ክናሳውቀን ሰው እየጠበቀ ነው በለው። እነ ብሬክስ ሌሎችም ሰዎች አሉ በዚህ ጉዳይ ብዙ ጊዜ ጥሩ ስራ የሚሰሩ ልጆች አሉ። ከጎናችን ሁኑ እባካችሁ። የሰው ነፍስ ለማትረፍ ነው እንደዚህ ምን ሆነው
ለሌላ ምንም ነገር አይደለም። ሰያውም እንዳልኩ ነው። እሱ ሄዶ የሚያስለቅቅ ከሆነ ይመች የሚባለው ልጅቷ ካለች የሚሄድ ከሆነ ያ ነገር ከመሆኑ በፊት ጠይቀው በደንብ ልጅቷ በህይወት ለመኖሯ ማረጋገጫ ቪዲዮ ከተገኘ ምንም እዛ ቤተሰብ አይደርስም። ምንም እምቢ ካለ ችግር የለውም። ገብቶሃል? ስለዚህ እኛ እንደዛ ያደረግንበት ምክንያት አልመጣም እዚህ ላይ እኛ የሸዋ ትላንትናም ዛሬም 3 ቀን የቆየ ነው። ይመች ቤተሰቦች ላይ እርምጃ ለማስወሰድ በቂ ሶስተኛ ወገን ስለሆኑብን ነው ይህ መረጃ ያመጡብን። ገብቶሃል አይደል? ሶስተኛ ወገን እንጂ አንደኛ ወገን ራሷ አየሁ ያለችው ላይ ብትመጣ ኖሮ ወይንም ቪዲዮ የተመረከዘ ነገር ብናይ የዛ ማታ አቁቶ ነበር ደው የዛ ማታ ግን በሶስተኛ ወገን መንገድ ላይ ሄደን ሌላ ነገር ሌላ ፋሚሊ ወይ ሌላ ቤተሰብ ችግር እንዳንከት በሚል ነው ነገሩን አመዛዘንን ስናሄድ የነበረው እንጂ ሳናውቅ ቀርተን አይደለም። አለዚህ ጋር ይመች ቤተሰብ ላይ የሚሆን ማንኛውም ላይ የሆነ ነገር ለማድረግ ምንም ቀላል እኮ ነው። ግን የይመች ቤተሰቦችም የእኛ ቤተሰቦች ናቸው ብሎ በማሰብ በሶስተኛ ወገን አይተናታል በሚል በደንብ ጉዳዩ ተመርምሮ የበለጠ መረጃ ይምጣ ብለን ነው እንደዚህ ያዘገየ። አሁንም ልክ እንደፈለግነው ነው እየሄደ ያለው። ማዘግየታችን እንደዚሁ እውነተኛ እየመጣ ነው። በተለይ ቪዲዮ ከመጣና ቪዲዮን ካየን በኋላ 1 ሰከንድ 1 ደቂቃ አንድ ነገር የምንታገሰው የለንም። የሚፈጸመው ጉዳይ ይፈጸማል። እኛም ይሄድ ነው በዚህ የእኛን 3 ቀን 4 ቀን መቆየት ለእኛ ስራ ችግር ሆነ እንጂ ለሌላው አትጥሉት። ምክንያቱም ያመዛዘነ መንገድ ነው እየሄድን ያለን። ሳያ አሁን ይኸውልህ አንተ ላይ ከፍተህ ይህን ጉዳይ ከጀመርክ ሰዓት ጀምሮ እስካሁን ያለው ውጤታማ መሆኑን የምታውቀው ልጅቱ በህይወት አልነበረችም፣ ሬሳ ስጡን ነበር በመጀመሪያ። አሁን የመጣው ነገር ምንድነው? ልጅቱ አለች ነው። ይህ ትልቅ አችመንት ነው። ከዚህ በኋላ ልጅቱን እንዴት እናገኝ የሚለው ላይ ነው ያለ ነው። ስለዚህ ጥሩ ነገር ነው እየተሰራ ያለው ነው። ትክክል ነው እየሄድን ያለ ነው። ሚዛናዊ መንገድ ነው። ላይ ባይከፈትና ውይይት ባይኖር ኑሮ ልጅቱ መኖሯን አንሰማም ነበር አይደል? በቪዲዮ ታይታለች አንሰማም ነበር። መነጋገሩ ላይ በመክፈቱ ጥሩ ነው። አሁንም ቢሆን ሀሳብ መቀበል ጥሩ ነው። መጀመሪያ ቀን እኮ ምንድነው የተስማማ ነው? ይመች ገባ፣ ተክሌ ላይ ደወለለት። ምንድን ነበር የተስማማ ነው? ልጅቱ ሙታለች፣ የሞተችበትን አስክሬን ለማሳየት በ27 ጠብቁኝ ቀን ስጡ ወይ ሲል ልክ ነገ ማለት ነው በ27 ይዘና ብለን ተስማምተን ተለያየን አይደለም? ያን ዛሬ ወዲያው ልጆች ታይታለች የሚል መጣ። እንደዛ የተስማማ ነው። ለምን ነው እንደዚህ ልጅቱ ለመኖርና ለመኖር አስክሬን ይዘህና ብለን የተስማማ ነው? ለምን ነበር የሰማነው? አለች የሚለው በሶስተኛ ወገን ስለሆነ እውነተኛ ለመፍረድ ስለተቸገረ ነበር። ከዛ እያለ አሁን ቪዲዮ አለ እስከሚባል ድረስ ይሄ የሄድንበት አካካል በጣም ሚዛናዊ በሆነ መንገድ ነው የሄድነው። አሁን ደግሞ ኦቨር መጨረሻ ላይ ቪዲዮ አይቻለሁ የሚል አካል መጣ አይደለም? አሁን የመጨረሻ ውሳኔ ላይ ነው። እንድርስ መጥቶ ቪዲዮን አሳይቶ እሷ መሆኗ ከታወቀ ግርግር የለም፣ ምንም የለም። ዋናው ታርጌታችን ይመች ነው። ይመች በጥርሱም ይሁን በመላሱ ልጅቱን ያመጣል። ካላመጣ ደግሞ እንዳሉት የሚደረገው ነገር ይደረጋል። ትክክል ነው። በቃ እሱ ነው በቃ። እናመሰግናለን ሰየው። ከሸህሙ ይሄ ጀምሮ አንተ እንድሪስ ለእኛ ለኢትዮጵያ ሕዝብ ትልቅ ውለታ ነው አላችሁት። በነገራችን ላይ ሸሙ ይሄ 2 ወር ከሞተች ጀምሮ ጌትነት የሚባለው ሸሙሄ የሚባለው አንድ ነገር ሁሉም ተጠያቂነት የሚያመልጥ የለም። ሸሙሄ በነገራችን ላይ ሸሙሄ እንደ ቀልድና እንደ እንትን እያየናቸው እንጂ ልጅቱ ከሞተችበት ጊዜ ጀምሮ ይዟል ሲፈልግ ሲናደድ እየተሳደበ ቻልም ሲለው ትክክል የሚሰማው አጥቶ ነው። እኛም ደግሞ ወደ ሶሻል ላይ የመጣ ነው በሸሙሄ ግፊት እንጂ እኔ መረጃ ሰጥቸው ምናምን የሚል አካል ማንም የሰጠን የለም። እቼ ከተገኘች ዋናው አንደኛው ሸሙሄ ነው። ወላሂ ላዚም አንደኛው ሸሙሄ ለሀይሜ ልንገረው። ከሌ ተጠያቂ ላልከው ነገር ብዙ ተጠያቂ ሰዎች አሉ። ሀይሜ ለምን መሰለህ? የልጅቱ ጉዳይ ልባት ካገኘው በኋላ ከመጀመሪያ ጀምረው በረሃ ላይ ጥለዋት የሸሹ ሰዎች ሁሉ ተጠያቂ ናቸው። በነገራችን ላይ ግን እነዛን ሰዎች አሁን ብንጠይቃቸው ለልጅቱ ነፍስ ስለማንደርስ
ዋናው ፖይንቱ ላይ እናተኩር በማለት ነው እና ተጠያቂ ሰዎችን መጨረሻ ላይ እንጠይቃለን። መጠየቅ ባለብን ጉዳይ ለምን ትተዋት እንደሸሹ፣ ለምን ሙታለች ሳትሞት ሞተች ብለው ፎሎወራቸውን ተጠቅመው ለምን እንደዛ አድቫይስ እንዳደረጉ እሱ ሁሉ የሚጠይቁ ሰዎች በህግም በምን ይጠይቃሉ። አሁን ግን ዋናው ነገር ልጅቱ ከማን እጅ ነው ያለችው፣ እንዴት እናገኛት? በቃ ዛዘ ፖይንት እሱ ብቻ ነው መጀመሪያ የሚሰራው። እንድሪስ ና በቃ እኔ ወጥቻለሁ። እንድሪስ እየጠበቅን ነው። ሲነሳ ከታች ሆኜ እሰማለሁ። ቴንክ ዩ። ቼክ አድርገው፣ ሪከርድ አድርግለት፣ የሸዋ መብረቅ ሪከርድ አድርግለት። አንተን ነው እየጠበቅን ያለ ነው። በማንኛው መንገድ ይሻላል? ላይቭ ላይ ነው የምትገባው ወይስ ደግሞ በግሩፕ ነው ብለን መተህ አሳውቀን። ዋናው አንደኛ ደግሞ ማለት ነው ልጅቱ እዛ በገመድ የሚወጣበት ቦታ ደርሳለች ተብሎ ከተባለ በኋላ እኔ በጣም ተስፋ ያደረብኝ ከዛ በኋላ ነው። በገመድ ከሚወጣበት ቦታ ከደረሱ በኋላ የ7-8 ደቂቃ መንገድ ነው እንጂ ያለው ከዛ በኋላ ቢጋላ አለ፣ ሁሉ ነገር አለ። ሲጀመር የደከመ ሰው ራሱ ከዛ ያርፍና ከወንዙ ላይ ያርፍና ከቢጋላው የሚበላና የሚጠጣ ስማ አብዱ ልንገርህ፣ ድራማው እኮ እንደተነደፈ የምታውቀው ልጅቱ የሚጥል በሽታ ኑሮባት መንገድ ላይ ወደቀ የሆነ በቃ የሆነ የዶሮ ነፍስ አድርገው ጥሎ እንደሚሄዱ እንዴት አይነት በቃ ትወና ላይ እንደነበሩ እኮ ነው የምታየው። አዘይነዘደ ልጅቱ በህይወት አለች ገባ እና ምክንያታቸው ራሱ አሳማኝ አይደለም። የአንድ ሰው ነፍስ በምን ያህል እንዴት በጣም ይገርማል። እኔ ዘመኑ ነው የሚያሳዝነው። እግዚአብሔር ያወቁት ነው ድራማ እንደሆነ በቃ ልብ ያመነው የገመዱን ቦታ ወጥተን ካሉ በኋላ አበቃ። ከዛ በኋላ ልጅቱ እኮ በቃ የሚፈልጉበት ነፍሷ ተርፎላቸዋል። የሚፈልጉትን ለማድረግ የሚመች ቦታ ነው። እነሱም እንደክማለን ብለው አያስቡም፣ እሷም ትሞታለች ብለው አያስቡም። ምክንያቱም የፈለጉትን ለማድረግ የሚመች ቦታ ላይ ነው። በቃ ገመዱ ከወጡ ልጅቱን የፈለጉትን አድርገው በቃ የሚሸኙትን ይሸኛሉ። በቃ ያቁ ሁሉ ነገር የሚደረግበት ቦታ ነው። ገብቷቸዋል አይደለም? እና እዛ ቦታ ከደረሰች በኋላ ልጆቹ ያለፉበት መንገድ እንደገና ነገሩን ለመሸፋፈን ብቻ 4 ሰዓት ቆይተን ብንጠብቅ ምናምን ወዘተ የሚባለው ነገር ነው እኔ በጣም ያናደደኝ እንጂ እዛ ቦታ ደርሶ ሰው አይሞትባቸውም። ኢላ ያው አንተ ተጣልተህ ተዋግተህ ካልሆነ በስተቀር የምትሞተው እዛ ቦታ ላይ በውሃ ጥም፣ በረሃብ፣ በድካም አትሞትም። ምክንያቱም ጨርሰዋል ኦልሬዲ መንገዱ ሁሉንም። ሰያ ይሰማል። ኤስ ነኝ የእናቷን አፋቂ ልጅቷን እኔ አይቻታለሁ ትላለች ታች በኮሜንት ያስገባት። እስኪ ባይዘወይ እንደዚህ አይነት ሰዎችን አትናቋቸው። ያሉ ሰዎች ሆናሉ ያስገባት። ኤስነኝ አንድ ቁጥር ጻፊ። ኤስነኝ የእናቷን አፋቂ። ቆይ እኔ ኮድ ሰጥቻታለሁ፣ በዋትሳፕ መታል ኮድ ሰጥቻታለሁ። ቆይ አንድ ጊዜ ዝም ብሎ